በርካቶች እንደ ሀገር የምንፈራው በኢትዮጵያ መንግስትና በትግራይ ኃይሎች መካከል ዳግም ግጭት ተቀሰቀሰ። ይህንን ተከትሎ የኢትዮጵያ አየር መንገድ ወደ ትግራይ ከተሞች የሚያደርጋቸውን በረራዎች መሰረዙን አስታወቀ። ነገሮች ከቁጥጥር ውጭ እየወጡ ነው። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ቆያችሁልን እያልኩኝ ወደ ሳቱ መረጃዎቻችን ተሻገርኩኝ። በ2013 ዓመተ ምህረት የተጀመረው የሰሜን ኢትዮጵያ ጦርነት በ2015 ዓመተ ምህረት ከመቆሙ በፊት በመቶ ሺዎች የሚቆጠሩ ሰዎችን ገሏል፣ በሚሊዮን የሚቆጠሩትን ደግሞ አፈናቅሏል። ዛሬም እንግዲህ ያ ጦርነት ተከፍቷል። በትግራይ ክልል አስፈሪ ነገር ተፈጥሯል። የክልሉ አካባቢዎች ላይ ጦርነት ተፈጥሯል። ድሮኖችም በከተማው እያንዣበቡ ነው። አንዳንድ የክልሉ አካባቢዎች ላይ ትራንስፖርትም የለም። የትኛውም የትግራይ ክልሎች ላይ ምንም አይነት የአየር በረራ የለም። ከአዲስ አበባ ወደ ትግራይ፣ ከትግራይ ወደ አዲስ አበባ። አየር መንገዱም በትግራይ ክልል ያሉ ሰራተኞችን ወደ ቢሮ እንዳትሄዱ ስራ የለም ሲል ቀጭን ትዕዛዝም ሰጥቷል። ቤተሰቦቻችን እንግዲህ እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። ታዲያ ለቻናላችን አዲስ ከሆናችሁ መሰል መረጃን በየሳቱ ለማግኘት ቻናላችንን ሰብስክራይብ በማድረግ የደውል ምልክቱን መጫኖ እንዳይረሱ። ቪዲዮ ላይክ፣ ሼር በማድረግ ይጀምሩ። ወደ መረጃዎቻችን ስንሻገር በርካቶች እንደ ሀገር የሚፈሩት የትግራይ ክልል ጦርነት ዳግም አገርሽቷል። አላማጣ መከላከያ ሰራዊትና የፌዴራል ፖሊስ ከአላማጣና ራያ አካባቢ ሙሉ ለሙሉ ለቆ እንዲወጣ መደረጉን የአካባቢው ነዋሪዎች ገልጸዋል። በዚህ የተነሳ አዲስ የጸጥታ ስጋት መፈጠሩን ነዋሪዎቹ ጠቁመዋል። ዛሬ ጠዋት በአላማጣ ዙሪያ ከ2 እስከ 4 ሰዓት የድሮን አሰሳ ሲደረግ ማርፈዱንም ጠቁመዋል። በተጨማሪም ዛሬ ጠዋት ከወልዲያ ወደ መቀሌ ሲጓዙ የነበሩ ተሳፋሪ ቆቦ ሲደርሱ ችግር አለ ተብለው መመለሳቸውን ቤተሰቦቻቸው ጠቁመዋል። ይህ ብቻ አይደለም። የኢትዮጵያ አየር መንገድ ወደ ትግራይ ከተሞች የሚያደርጋቸውን በረራዎችን መሰረዙንም ተናግሯል። ከዚህ ጋር በተገናኘ ሰፋ አድርገን ዝርዝር መረጃውን ስንመለከት የኢትዮጵያ አየር መንገድ ከአዲስ አበባ ወደ ተለያዩ የትግራይ ክልል ከተሞች አየር ማረፊያዎች የሚያደርጋቸው በረራዎች መሰረዛቸው ተነገረ። ቢቢሲ ትግረኛ ሐሙስ ጥር 21 2015 ዓ.ም ወደ ትግራይ ክልል የሚደረጉ በረራዎች መቋረጣቸውን ከተጓዦችና ከክልሉ አንድ ኃላፊ ማረጋገጥም ችሏል። ለዛሬ ተይዘው በነበሩ በረራዎች ወደ አዲስ አበባ ለመጓዝ ትኬት ቆርጠው የነበሩ መንገደኞች ሐሙስ ጥር 21 2018 ዓ.ም መሰረዛቸውን የሚያስታውቅ አጭር የጽሁፍ መልእክትም እንደደረሳቸው ተናግረዋል። በመልእክቱ ላይ ከእቅድ ውጪ በመሆን ምክንያት በረራው መሰረዙንና መንገደኞቹ የኢትዮጵያ አየር መንገድ ወይም የጉዞ ወኪሎቻቸውን እንዲያገኙ መክረዋል። ነገር ግን የኢትዮጵያ አየር መንገድ የበረራዎችን መቋረጥ በተመለከተ እስካሁን የሰጠው ይፋዊ ምክንያትም ሆነ መግለጫም የለም። ስለ በረራዎች መሰረዝ የተጠየቁት የክልሉ የትራንስፖርት ኃላፊ አቶ ታደለ መንግስቱ በረራዎቹ መቋረጣቸውን አረጋግጠው ነገር ግን ዝርዝር መረጃ እንደሌላቸው ተናግረዋል። ቢቢሲ ከአየር መንገዱ ይፋዊ ማብራሪያ ለማግኘት ያደረገው ሙከራ እስካሁን ምላሽ እንዳላገኘለትም ገልጿል። አንድ ስማቸው እንዲጠቀስ ያልፈቀዱ የአየር መንገዱ ኃላፊ ግን ወደ ትግራይ የሚደረጉ በረራዎች መቋረጣቸውን አረጋግጠዋል። እኚሁ አየር መንገድ ባልደረባ እንደገለጹት በረራዎቹ ለዛሬ ሐሙስ ብቻ ነው የተሰረዙት። ነገር ግን የቀጣይ ቀናት በረራዎች በሚኖረው ሁኔታ የሚወሰን ይሆናል በማለት ለውሳኔው ምክንያቱ ምን እንደሆነ ከመግለጽም ተቆጥበዋል። በዚህ ምክንያት ከአዲስ አበባ ወደ መቀሌና ወደ ሌሎች የትግራይ ክልል ከተሞች ሐሙስ ዕለት የሚደረጉ በረራዎች እንዲሁም ወደ አዲስ አበባ የሚደረጉ በረራዎች መሰረዛቸውም ተሰምቷል። መቀሌ የሚገኘው የቢቢሲ ትግርኛ ዘጋቢ አዲስ አበባ ወደ ትግራይ ክልል ከተሞች የሚደረጉ በረራዎች መሰረዛቸውን በከተማው ከሚገኙ የኢትዮጵያ አየር መንገድ የትኬት ቢሮ ማረጋገጥም ችሏል። በተጨማሪም መቀሌ የሚገኙ የኢትዮጵያ አየር መንገድ ሰራተኞች ዛሬ ወደ ቢሮ እንዳይገቡ እንደተነገራቸው ቢቢሲ ማረጋገጥም ችሏል። የበረራዎች መቋረጥን በተመለከተ እስካሁን ከትግራይ ክልል ጊዜያዊ አስተዳደርና ከኢትዮጵያ መንግስት የተሰጠ አስተያየት የለም። የቢቢሲ ዘጋቢ መቀለ ወደሚገኘው አሉላ አባ ነጋ አየር ማረፊያ በማቅናት እንዳጣራው በስፍራው የተለመደው የተጓዦች እንቅስቃሴ እንደሌለና ከአየር ማረፊያው የጥበቃ አባላት ውጪ የሌሎች እንቅስቃሴ እንደሌለም ገልጿል። መረጃው የቢቢሲ ትግርኛ ነው። ያው ይሄ ሁሉ የሆነበት ምክንያት በኢትዮጵያ መንግስትና በትግራይ ኃይሎች መካከል ዳግም ግጭት በመቀስቀሱ ነው። በኢትዮጵያ መንግስትና በትግራይ ኃይሎች መካከል ዳግም ግጭት መቀስቀሱ የተነገረ ሲሆን የሁኔታው መበላሸት የበረራዎች መቋረጥ ምክንያት መሆኑ የጸጥታው ዲፕሎማቲክ ምንጮችም ገልጸዋል። በሰሜን ኢትዮጵያ በፌዴራል መንግስትና በትግራይ ኃይሎች መካከል ዳግም ግጭት የተቀሰቀሰ ሲሆን ከክልሉ አሁንም በከባድ ጦርነት
ጦርነትና በቅርብ ጊዜ በተደረጉ ከፍተኛ የዓለም አቀፍ እርዳታ ቅነሳዎች ምክንያት በከፋ ቀውስ ውስጥ እንደሚገኝ በአልጀዚራ ዘገባም ተመላክቷል። ግጭቱ የበረራዎች መቋረጥን ያስከተለ መሆኑንና የጸጥታና የዲፕሎማቲክ ምንጮች ሐሙስ ዛሬ ለፈረንሳዩ ዜና ወኪል አዣንስ ፍራንስ ፕሬስ ተናግረዋል። ባለፉት ጥቂት ቀናት የአማራና የትግራይ ክልሎች የይገባኛል ጥያቄ በሚያነሱት ጸለምት በተባለ አካባቢ ግጭቶችም ተቀስቅሰዋል ሲሉ ምንጮችም ተናግረዋል። ስማቸውን እንዳይጠቀስ የፈለጉ የጸጥታ ምንጮች ሁኔታው እየተበላሸ ይመስላልም ብለዋል። በ2013 ዓ.ም የተጀመረው የሰሜን ኢትዮጵያ ጦርነት በ2015 ዓ.ም ከመቆሙ በፊት በመቶ ሺዎች የሚቆጠሩ ሰዎችን ገድሏል፣ በሚሊዮን የሚቆጠሩትን ደግሞ አፈናቅሏል። አልጀዚራ ባለፉት ጥቂት ቀናት በትግራይ ውስጥ በህጸጽ ከሚገኝ አብዛኛው እንደ አሜሪካ ዓለም አቀፍ የልማት ኤጀንሲ ባሉ ሰብአዊ ድርጅቶች በሚረዳውና በድህነት የተጎዳ መንደር አንድ ዘገባ አሰራጭቶም ነበር። ዩኤስኤአይዲ በአንድ ወቅትም የኢትዮጵያ ትልቁ ሰብአዊ እርዳታ ምንጭም ነበር። ነገር ግን ይህ ሁኔታ ከአንድ ዓመት በፊት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስልጣን ሲይዙና ወዲያውኑ የኤጀንሲዎችን ስራ ሲያፈርሱ እንዲሁም በመላው ዓለም ያለውን የገንዘብ ድጋፍ ሲያቋርጡ በድንገትም ተለውጧል። በትግራይ የዓለም የምግብ ፕሮግራሞችን ጨምሮ ሰብአዊ ድርጅቶች እስከ 80% የሚሆነው የህዝብ የአስቸኳይ ጊዜ ድጋፍ ያስፈልገዋል ይላሉ። ነገር ግን የዩኤስኤአይዲ የገንዘብ ቅነሳ ማለትም በአጠቃላይ የሚገኘው የሰብአዊ እርዳታ የገንዘብ መጠን አነስተኛ ነው ማለት ነው። ስለሆነም ቀሪው ገንዘብ ብዙ ጊዜ የከፋ አስቸኳይ ሁኔታዎች እንዳለባቸው ወደሚታሰቡ የዓለም ግጭቶች ቀጠናዎችና ትኩስ ስፍራዎችም ይተላለፋል ብሎም ነበር። ከትራምፕ ውሳኔ በፊት ከሰሃራ በታች ባለው የአፍሪካ ዩኤስኤአይዲ የገንዘብ ድጋፍ ትልቁ ተቀባይ በነበረችው ኢትዮጵያ ውስጥ የገንዘብ እጥረቱ ወሳኝ የሆኑ ክፍተቶችን የፈጠረ ሲሆን በሌሎች ድርጅቶችም ላይ ተጨማሪ ጫናም አሳርፈዋል። በትግራይ የለጋሽነት የገንዘብ ድጋፍ ቅነሳ ቀድሞውኑ ደካማ በሆነው የህዝብ ጤና ስርዓት ላይ ተጨማሪ ጫና ፈጥሯል ሲሉ በኢትዮጵያ የድንበር የለሽ ሐኪሞች ቡድን ኃላፊ ጆሹዋ ኤክሌ ለአልጀዚራም ተናግረዋል። የእርዳታ ተዋንያን በገንዘብ እጥረት ምክንያት በክልሉ ያላቸውን እንቅስቃሴ ሲቀንሱ ወይም ሲያቋርጡ በጣም ተጋላጭ የሆኑት ወገኖች የሕክምና አገልግሎት፣ የውሃና የንጽህና አገልግሎቶችን ማግኘት እድላቸው እየቀነሰ ነው። በአጠቃላይ ያለው ሰብአዊ ፍላጎት ከጋራ አቅም በላይ መሆኑም ተጠቅሷል። በኢትዮጵያ የዩኤስኤአይዲ ድጋፍ ተቋርጦ ከቆየ ከወራት በኋላ የአሜሪካ መንግስት ለሀገሪቱ ከሚያደርገው ድጋፍ መካከል የተወሰነውን መልሶ መጀመሩን አስታውቋል። ነገር ግን ብዙዎች እንደሚሉት ኢኮኖሚ ሆነ ህዝቧም ከአመታት ግጭት በኋላ አሁንም በከፋ ሁኔታ ውስጥ ለሚገኙት እንደ ትግራይ ላሉ ክልሎች የመጣው እርዳታ በጣም ጥቂት ነው። ምንም እንኳን አልጀዚራ ይህንን ዘገባ ቢያሰራጭም ከፌዴራሉ መንግስትም ሆነ ከትግራይ ክልል ጊዜያዊ አስተዳደር በኩል ግጭቱን በተመለከተ የወጣ መግለጫ የለም። በርካቶችም አሁን ተከሰተ በተባለው ግጭት ለምን የመንግስትን የሰላም አማራጭ አይቀበሉም? ለምን ለህዝቡ አያስቡም? ከጦርነት ወደ ጦርነት አሁንስ ሲሉ በአካባቢው ፍርሃት እንደነገሰም ይገልጻሉ። እኛም እንግዲህ ለየትኛውም ጠመንጃ ለሳባ አካል መልእክታችን የሁሉ ነገር መጨረሻ ሰላም ነውና የሰላምን ቃታ እንሳብ እንላለን። በተረፈ በትግራይ ክልል የባለፈውን መራራ ጽዋ ገና ከአይምሮ ሳይጠፋ እናቶች እስካሁን እያለቀሱ ረሃብ በቦታው ነክሶ ይሄ የምናየው ፊልም አይደለም፣ እውነተኛ ታሪክ ነው። አሁን በዚህ 3 እና 4 አመት የተደረገው ጦርነት ውጤት ነው። በነገራችን ላይ በአሁን ሰዓት ለትግራይ የሚያስፈልጋት ልማት ነው እንጂ ጦርነት አይደለም። የትግራይ ልጆች ዳቦ መያዝ እንጂ ድንጋይ መያዝ በፍጹም አይፈልጉም። ስለዚህ በጦርነት የመጣውን ነገር አይተናል። አሁን ደግሞ ለሰላም እድሉን እንስጥ ለነዛ ለናቶች ለነዛ እህት ወንድሞቻችን ስንል እባካችሁ ጥያቄ ያላችሁ ወገኖች በጠረጴዛ ዙሪያ ተወያዩ። ያለውን የሰላም አማራጭ መድረክ ተቀላቀሉ። በዋነኝነት ጦርነት ሲመጣ የጦርነት ሰለባ የሚሆኑት ንጹህ ዜጋ ናቸው። እንግዲህ በመጨረሻም ሁላችንም በየሃይማኖታችን ሁሉም ጦርነት ከመስበክ ሰላም ወደ መስበክ የሚመጣበትን ጊዜ አምላክ እንዲያቀርብልን እንጸልይ። በውጪ ተቀምጣችሁ ህዝቡን እንደ ቴኒስ ኳስ የምትጫወቱበት እባካችሁ ስለ ኢትዮጵያ አምላክ እንላለን። ኢትዮናስ ሚዲያችንም እንግዲህ ሰላምን በመስበክ የሚታወቅ ሚዲያ ነው። አሁንም ለሀገራችን ሰላምን ይመኛል። በቀጣይ በሌላ መረጃ እስከምንገናኝ ድረስ ሰላም ለሀገራችን፣ ሰላም ለዓለማችን እያለን በያላችሁበት ጤና ይስጥልን።